ሰላም ውድ የቴቲው ቤተሰቦች እንደምን ቆያችሁልኝ? በሁለተኛው ሲዝን ከተወሰኑ ሳምንታት ረፍት በኋላ በድጋሚ ተገናኝተናል። ስለተገናኘን እጅግ በጣም ደስ ብሎኛል። ይሄኛውን ሲዝን ከዛኛው ሲዝን ለየት የሚያደርገው አንድ ጉዳይ ይኖረናል። አዲስ ፕሮግራም እንጀምራለን። ሁለት ፕሮግራሞች ነበር የሚኖሩን። ከባሻገር መጽሐፍ ትረካ አሁንም ሮብ ይቀጥላል። አርብ ከህይወት ገጠመኞቻችን ከምናውቃቸው ከሰማናቸው ታሪኮች ውስጥ የምናካፍላችሁ ታሪክ እንዳለ ይቀጥልና ዛሬ ደግሞ የምናቀርበው ታሪካዊ የኢትዮጵያን ነገስታት፣ አርበኞች፣ ሊቃውንታት፣ ፖለቲከኞች፣ ኪነ ጥበባን፣ ስፖርተኞችና ሌሎች የታዋቂ ኢትዮጵያውያንን አጫጭር ታሪኮች የምናደርስበትን አንድ ፕሮግራም ዛሬ እነሆ አሃዱ ብለን እንጀምራለን። አብራችሁኝ ስለምትቆዩ ሰብስክራይብ ስለምታደርጉና ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁ። ማስታወቂያ ካበዛው በጣም ይቅርታ። ወደ ዛሬው ታሪካችን ስንገባ ዛሬ የአህመድ ኢብን ኢብራሂም አልጋዚ ወይም ደግሞ ግራኝ የሚባለውን በኢትዮጵያ ታሪክ ውስጥ በእስልምና ውስጥ ስሙ በስፋት የሚነሳውን ባለታሪክ ይዘን እንቀርባለን። ይህንን ታሪክ የጻፈልን ፋንታሁን እንግዳ ነው። ታሪካዊ መዝገበ ሰብ ከሚለው ቅጽ 2 ላይ የተወሰደ ነው። ከዚህ የተወሰነውን ሐሳብ ነው እነግራችኋለሁ። በደንብ ሪፈር ማድረግ ከፈለጋችሁ ደግሞ በርካታ መጻሕፍት ስላሉ እነሱን ሄዳችሁ ማንበብ እንደምትችሉ አሳውቃለሁ። ወደ ታሪኩ እንግባ። ሰብስክራይብ ማድረግ እንዳትረሱ። አህመድ ኢብን ኢብራሂም አልጋዚ በኢትዮጵያውያን ዘንድ ግራኝ አህመድ በሚለው ስሙ የሚታወቅ ሲሆን ከ1500 እስከ 1570 ዓመተ ምህረት እንደኖረ የተለያዩ የታሪክ መዛግብት ያረጋግጣሉ። ጸሐፌ ትእዛዝ ገብረስላሴ ታሪከ ነገስትን በምንጭነት ተጠቅመው ሲጽፉ ግራኝ አህመድ በሸዋ፣ በወሎ፣ በትግራይና በበጌ ምድር የነበሩ አብያተ ክርስቲያናትን አቃጥሎ የክርስቲያን ልጆችን ደግሞ በጅምላ መፍጀቱን ጽፈዋል። በግራኝ አህመድና በአጼ ልብነ ድንግል መካከልና በኋላም ከአጼ ገላውዲዮስ ጋር ስለተደረገው ጦርነት ከመዘርዘራችን በፊት የግራኝ አህመድን አነሳስ በመጠኑ ተመልክተን እንለፍ። የነ አጼ ልብነ ድንግል የአገዛዝ ዘመን ተጽፎ በሚገኝበት በታሪከ ነገስት እንደሰፈረው ታሪክ ከሆነ ግራኝ አህመድ በእናቱም በአባቱም ኢትዮጵያዊ ነው። በታሪክ ነገስት እንደተጻፈው የግራኝ አህመድ እናት ሸምሽያ የሐረር አካባቢ ተወላጅና የእስልምና ሃይማኖት ተከታይ ነበረች። ለአጼ ልብነ ድንግል የሚከፈል ዓመታዊውን ግብር ለማስገባት ወደ ደብረ ሊባኖስ በወረደች ጊዜ አንድ መነኩሴ ተገናኛትና ጸነሰች። መነኩሴውም ከእርሷ ጋር በተገናኘበት ሌሊት የራሱን ቆብትቶ የእርሷን ኩፍታ አሳስቶ በራሱ ላይ ደፍቶ ወደ ቤተ ክርስቲያን ይገባል። ቄሶቹም ባዩት ጊዜ ከእስላሟ ጋር እንደተገናኘ አወቁበትና በመቋሚያ ደብድበው ገደሉት። ወይዘሮ ሸምሽያ ግን ወደ አገሯ ወደ ሐረር ተመልሳ በመሄድ ግራኝን ወለደች። ግራኝንም በወጣትነቱ የአባቱን ታሪክ እንድትነግረው እየጠየቀ ባስቸገራት ጊዜ አባቱ የደብረ ሊባኖስ መነኩሴ መሆኑንና እርሱም የደብረ ሊባኖስ ቀሳውስት ደብድበው እንደገደሉት ትነግረዋለች። ይህን ታሪክ እየሰማ ካደገ በኋላ የአባቱን ደም ለመበቀል ኢትዮጵያን እንደወረረና ገዳማትንና አብያተ ክርስቲያናትን ሁሉ በማቃጠል ክርስቲያኖችንም እንደፈጀ ታሪከ ነገስት ይተርካል። በዘመኑ የነበሩ የአውሮፓና የአረብ ጸሐፊዎች ትተውት ያለፉትን ታሪክ በማገላበጥ የጻፈው ኮንቲሮስኒ እንዳረጋገጠው የግራኝ አህመድ አባት ገራድ ኢብራሂም ይባላል። ግራኝ አህመድ የወጣትነት ዘመኑን ማህፉዝ በሚባል የአዳል አካባቢ ሰው ቤት በአሽከርነት እያገለገለ አደገ። በዚህም ጊዜ በፈረስ ጉግስ፣ በኢላማ ተኩስና በጦር ውርወራ እጅግ የታወቀ ሰው ሆነ። አባቱ ገራድ ኢብራሂም ሱልጣን አቡበከር በሚባል ሰው ከተገደለበት በኋላ ሀብት ንብረቱን ወርሶ የበለጠ ስሙ የተጠራ ሆነ። ያሳደገው ማህፉዝ ከንጉሠ ነገሥቱ ወታደሮች ጋር ሲዋጋ በኢትዮጵያ መነኩሴ እጅ ተገደለ። ትንሽ እንደቆየም ግራኝ አህመድ የአሳዳጊውንና በጦር ሜዳ የሞተውን የማህፉዝን ልጅ ድል ወንበራ የምትባለዋን ወይዘሮ አገባ። ድል ወንበራን ካገባ በኋላ የሐረር ወላስሞችን ስልጣን ወረሰ። የማዕረግ ስሙም ኢማም አህመድ ተባለ። ግራኝ አህመድ ይህንን ስልጣን እንደያዘ የሚስቱን አባትና የራሱን ወላጅ አባት በሰው እጅ የተገደሉ እንደመሆኑ 2 የበቀል እርምጃዎችን እንዲወስድ ከሚስቱና ከቤተሰቦቹ ይጠየቅ ነበር። በመጀመሪያ ሱልጣን አቡበከርን ወግቶ ማሸነፉ በአካባቢው በእርግጥም ግራኝ አህመድ ጀግና መሆኑ ታወቀ። በህንድና በቀይ ባህር አካባቢ ወታደራዊ ኃይላቸውን ይዘው የተቀመጡት ቱርኮች ቀድሞ ለግራኝ አህመድ አሳዳጊና አማት ለማህፉዝ ይሰጡት ከነበረው የጦር መሳሪያ የበለጠ
በአይነቱ አዲስ የሆነ መሳሪያና ጥይት ይሰጡት ጀመር። የጦር አሰልጣኝና አማካሪም እንደዚሁ ላኩለት። ከጥቂት ጊዜ በኋላ ለንጉሠ ነገሥቱ ይገብር የነበረውን የግራኝ አህመድ አመራር ሰጪነት የሐረር አካባቢ ሕዝብ አልገብርም ከማለት አልፎ ለአመፅ መዘጋጀቱ ተሰማ። አጼ ልብነ ድንግል ፋኑኤል በሚባለው የዋግ አገረ ገዢ የሚመራ የእግረኛና የፈረሰኛ ጦር በመላክ ለጊዜውም ቢሆን አመፀኞችን ለማስታገስ ተቻለ። ግራኝ አህመድ ኃይል እየተሰማው በመጣ ጊዜ ወታደሮቹን ይዞ ከአዳል ወደ ደዋሮ በመምጣት ከአጼ ልብነ ድንግል ሰራዊት ጋር ተጋጠመ። ነገር ግን ግራኝ አህመድ ተሸንፎ 6 አሚሮችና በተጨማሪም አጎቱ ተማረኩ። ከሁለቱ ዓመታት በኋላ ግራኝ አህመድ እንደገና ጦርነት በማስነሳት አጼ ልብነ ድንግል የባሌ ገዢ የነበሩትን የእህታቸውን ባል ራስ ደጋልሃን የሚመሩትን ጦር ወደ አዳል ላኩ። 3 ቀን የፈጀ ጦርነት ካደረጉ በኋላ የእስላሞቹ ጦር የክርስቲያኖቹን ጦር አሸነፈ። ከአንድ ዓመት በኋላ የግራኝ አህመድ ጦር ወደ ይፋት ዘልቆ ጦርነት ያደርግ ጀመር። በንጉሠ ነገሥቱ መንግስት የይፋትና አካባቢው ገዢ በነበረው በወናግ ጃን የሚመራው ጦር ከግራኝ አህመድ ጦር ጋር ተዋግቶ በመጀመሪያ ቀን አሸነፈ። በሚቀጥለው ቀን በግራኝ አህመድ የሚመራው ጦር ድል አደረገ። በወናግ ጃን የሚመራውን የክርስቲያኖች ጦር ድል ካደረገ በኋላ ግራኝ አህመድ ጦሩን ይዞ የይፋት ዋና ከተማ ወደ ነበረችው አንጾኪያ ተጓዘ። በአንጾኪያ አካባቢ ያሉትን አብያተ ክርስቲያናት በሙሉ ባወደመ ጊዜ አጼ ልብነ ድንግል ትልቁን ጦርነት ለማድረግ ተዘጋጀ። ግራኝ አህመድ የሚመራው የሙስሊሞች ጦርና በአጼ ልብነ ድንግል የሚመራው የክርስቲያኖች ጦር ትልቁን ጦርነት ያደረጉት በ1521 ዓመተ ምህረት ሽምብራ ኩሬ በተባለው ስፍራ ነው። ሽምብራ ኩሬ የተባለው የጦር ሜዳ በይፋት ወይም በሸንኮራ ካለዚያም በዝቋላ ተራራና በሞጆ መካከል ባሉ ስፍራ ሳይሆን እንደማይቀር ግምታቸውን ያስቀመጡ ጸሐፊዎች አሉ። የሽምብራ ኩሬን ጦርነት አስመልክተው ተክለ ጻድቅ መኩሪያ ከአጼ ልብነ ድንግል እስከ ቴዎድሮስ በሚለው መጽሐፍ ሲጽፉ የሚከተለውን ብለዋል። ሽምብራ ኩሬ በተባለው ስፍራ ላይ በ1521 ዓመተ ምህረት መጋቢት 11 ቀን የአጼ ልብነ ድንግልና የግራኝ አህመድ ጦር ተገናኝተው ውጊያውን ጀመረ። ብዙ ጊዜ እንደተዋጉ በጦርነቱ ውስጥ ክርስቲያኖቹም እስላሞቹም ማለቃቸው አልቀረም። በመካከሉም በሌላው በኩል ያለው የእስላሞቹ ጦር ወደ መሸነፍ ቀርቦ ሸሸ። ግራኝ አህመድ ራሱ በሚዋጋበት በኩል ያለው በርትቶ ይዋጋ ጀመረው። ወደ ማታም ሲሆን ማባረር የጀመሩት ክርስቲያኖች ተሸንፈው ሽሽት ጀመሩ። የጦርነቱም ድል በማያወላወል አኳኋን የግራኝ አህመድ ሆነ ብለዋል። ከሽምብራ ኩሬ ጦርነት በኋላ የአጼ ልብነ ድንግል ትልቁ ጦር በየሀገሩ ተበታትኖ የሽምቅ ውጊያ ያካሂድ ነበር። የግራኝ አህመድ ጦር ደግሞ በይዞታው ስር የገባውን ሀገር በኃይል ያሰልም ጀመር። ተክለ ጻድቅ መኩሪያ ይህን በተመለከተ ሲጽፉ ምንም እንኳን ክርስቲያኖቹ ኃይልም እልህም ጨምረው በርትተው ቢዋጉ አልሆነላቸው። ስለዚህ በሸዋ በደቡብ ምስራቅ የሚገኘው አገር ሁሉ በግራኝ አህመድ ስልጣንና አስተዳደር ውስጥ ገባ። በእጁ የወደቀውን ሁሉ በሰይፍ በትር እያስፈራራ በግድ አሰለመው፣ እምቢ ያለውንም ፈጀው ብለዋል። ተክለ ጻድቅ መኩሪያ ከልዩ ልዩ ምንጮች ያገኙትን መረጃ ዋቢ አድርገው ከጻፉት ለመረዳት እንደሚቻለው ግራኝ አህመድ ተደራራቢ ድል ለማግኘት የረዳው በየመንና በዙሪያው ከመሸጉት ቱርኮች በየጊዜው የሚመጣለት አዳዲስ የጦር መሳሪያ ነው። አጼ ልብነ ድንግልም ተደጋጋሚ ሽንፈት ያጋጠማቸው የፖርቹጋሎች የእርዳታ ጥያቄ መልስ ለመድረስ ከ9 ዓመት በላይ በመፍጀቱና በእጃቸው ያለው የሰይፍና የጎራዴ የቀስትና የጦር መሳሪያ ግራኝ ከታጠቀው ዘመናዊ ጠመንጃ ጋር ለመወዳደር ባለመቻሉ ነው። በሽምብራ ኩሬ ጦርነት አጼ ልብነ ድንግል ከተሸነፉ በኋላ የሸዋን ምድር ሳይለቁ በክርስቲያን ወገኖች ላይ እየደረሰ ያለውን እልቂት የሰማው የጎጃሙ መስፍን ጦሩን ይዞ ወደ ሸዋ በመምጣት ትልቅ ጦርነት አድርጓል። ወሰን ሰገድ፣ የጎጃም ነጋሽና የአንዳንዴም ዳሞት ነጋሽ በሚባሉ 3 መጠሪያዎች የሚታወቀው የጎጃሙ መስፍን ተደጋጋሚ ጦርነቶችን አድርጎ የጠላትን ይዞታ እያስለቀቀ ወደፊት ቢገፋም በመጨረሻ ረጅም ሰዓታትን በፈጀው የጨበጣ ውጊያ መሃል ነጋሪት እያስቆሰመ በጀግንነት ሲዋጋ በመሞቱ ኃይልና ብርታት ተሰምቶት የነበረው ሰራዊቱ ተበተነ። አጼ ልብነ ድንግል እንደገና ከጎጃም፣ ከትግሬ፣ ከበጌ ምድር፣ ከላስታና ከአካባቢው ትልቅ የጦር አበጋዞችን እያመጡ የመከላከል ውጊያ ቢያደርጉም የግራኝ አህመድ ጦር የማይበገር ሆነ። አጼ ልብነ ድንግል ሸዋንና አማራን ሳይንትን ሙሉ በሙሉ ለቀው የበሽሎን ወንዝ በመሻገር ወደ በጌ ምድር ሄዱ።
ግራኝ አህመድ ንጉሠ ነገሥቱን እያሳደደ የሚወጋ ክፍለ ጦር ልኮ የነበረ ቢሆንም አምባግሸን ላይ በሽምቅ ይዋጋ የነበረው በአጼ ልብነ ድንግል ጦር ተሸንፎ ወደ መጣበት ተመለሰ። በዚህ ጦርነት የአምባግሸንን ተራራ ለመውጣት በሞከሩ ጊዜ ብዙዎች የግራኝ ጦር አዝማቾች በድንጋይ ናዳ ማለቃቸው ታውቋል። ከዚህ በኋላ በግራኝ በራሱ የሚመራው ጦር በአምባግሸን፣ በሐይቅ ደሴት፣ በበሽሎ፣ በአንጎት፣ በጋፋትና በሌሎችም የጦር ሜዳዎች እየተዋጋ አሸነፈ። አጼ ልብነ ድንግልም የመከላከል ጦርነት እያደረጉ በበጌ ምድር በትግራይ አምባዎች እየተዘዋወሩ ከቤተሰቦቻቸው ጋር የመከላከል ውጊያ እያደረጉ 8 ዓመታትን ከቆዩ በኋላ ዮሐንስ ቤርሙዴዝ የተባለውን የፖርቹጋል መልእክተኛ በድጋሚ አጣዳፊ እርዳታ እንዲያደርግላቸው ወደ ፖርቹጋል ላኩት። የሚጠበቀው የፖርቹጋል እርዳታ ሳይደርስላቸው አጼ ልብነ ድንግል ትግራይ ውስጥ እንዳሉ ሞቱ። በቦታውም ልጃቸው አጼ ገላውዲዮስ ተተክቶ ከግራኝ አህመድ ጋር የሚደረገውን የመከላከል ጦርነት አጠናክሮ ቀጠለ። የፖርቹጋል መንግስትም በክርስቶፎሮስ ዳጋማ የሚመሩ 400 ወታደሮችን ዘመናዊ መሳሪያ አስታጥቆ ወደ ኢትዮጵያ ላከ። ምጽዋ ላይ እንደደረሰም የግራኝ ሹም የነበረውን ኑርዴን የተባለውን በጦርነት አሸንፎ በመግደል የአጼ ገላውዲዮስን እናት እቴጌ ሰብለ ወንጌል ወደሚገኙበት ወደ ትግራይ አመራ። የፖርቹጋሎች በአካባቢው መድረስ በተሰማ ጊዜ የክርስቲያኑ ወገን ብርታት እየተሰማው መጣ። ግራኝ አህመድ በፖርቹጋሎች ከሚመራው የክርስቲያኖች ጦር ጋር ለመጀመሪያ ጊዜ ባደረገው ጦርነትም የሚሄድበት መቅሎ ተመታ። ስትወድቅ እሱም በጠና ቆስሎ ሸሸ። ወዲያውም ለቱርክ ፓሻ ለዚብድ ሱልጣን መሳሪያና ወታደር እንዲልክለት በጠየቀው መሰረት 2000 ቱርኮችንና አረቦችን በነሐሴ ወር 1534 ዓ.ም ላከለት። በዚህ ጊዜ ግራኝ አህመድ በክርስቶፎሮስ ደጋማ ከሚመራው ክርስቲያኖች ጦር ጋር ገጥሞ እሱ ቆስሎ ወደ ኋላ ከሸሸ ከ6 ወር ያህል ጊዜ አስቆጥሮ ነበር። ግራኝ ከዛቢድ ሱልጣን መሳሪያና የሰው ኃይል እንደደረሰው በክርስቶፎሮስ ደጋማና በአጼ ልብነ ድንግል ባለቤት በእቴጌ ሰብለ ወንጌል በሚታዘዘው ጥምር ጦር ላይ ጦርነት ከፈተ። ብዙ የታሪክ መጻሕፍት እንደተገለጸው ክርስቶፎሮስ ደጋማ እንደ ግራኝ አህመድ ሁሉ ወደ ጦርነት በገባ ጊዜ ግንባሩን የማያጥፍ ጀግንነት ከብልህነት ጋር አንድነት የተሰጡት ሰው ነበር። በነሐሴ ወር 1534 ዓ.ም በተደረገው ጦርነት ጥምር ኃይሉን እየመራ ሲዋጋ አዲስ የመጣውን ተዋጊ ወታደር ጨምሮ የእስላሞች ኃይል አየለና ክርስቶፎሮስ ደጋማ በብርቱ ቆስሎ ከተያዘ በኋላ ራሱ ግራኝ በሰይፍ አንገቱን ቆረጠው። በዚህ ጦርነት ተካፋይ የነበሩት እቴጌ ሰብለ ወንጌል በግራኝ አህመድ ጦር ከመማረክ ዳኑ። ይህ ሁሉ ሲሆን የፖርቹጋሎች ጦር ወደ ሸዋ አልፎ ገብቶ ኃይለኛ ጦርነት ያደርግ ከነበረው ከወጣቱ ንጉሥ ከአጼ ገላውዲዮስ ጦር ጋር አልተገናኙም ነበር። በሸዋ፣ በትግራይ፣ በጎንደር፣ በጎጃም እና በላስታ ያለው ጦር ወደ አንድ ግንባር ሆኖ ከቀሩት የፖርቹጋል ወታደሮች ጋር ግንባር በመፍጠር ቢዋጋ የግራኝ አህመድን ጦር በማጥቃት እንደሚችል ተመከረና አጼ ገላውዲዮስ በጥቅምት ወር 1535 ዓመተ ምህረት ከተጉለት ቡልጋ ተነስተው ወደ ሰሜን ጉዞ ጀመሩ። 1 ዓመት ያህል እንደቆየ የአጼ ገላውዲዮስ ጦርና ኦሪዮስ ዲያዝ በሚባለው የወታደር አለቃ የሚታዘዘው የፖርቹጋሎች ኃይል በሚገባ ተቀናጀና የካቲት 13 ቀን 1935 ዓመተ ምህረት ከጣና ራስጌ በምትገኘው ደንቀዝ ከንተራ በተባለው ተራራ ላይ ትልቅ ጦርነት ተደርጎ ግራኝ ተገደለ። ባለቤቱ ባቲ ድል ወንበራ ከምርኮ አምልጣ ከተረፉት ወታደሮች ጋር ወደ ሐረር ሄደች። ሼህ ዑመር ሼህ በሽር በጻፉትና ሼህ አብደላ መሐመድ አሊ በተረጎሙት የኢትዮጵያ ቀደምትና ታላላቅ ዑለማዎች ታሪክ በተባለው መጽሐፍ ስለ ግራኝ አህመድ ሲጽፉ የሚከተለውን ብለዋል። አበሻን በማቅናት ረገድ ሱልጣን አህመድ ግራኝ ወደር የሌለው ሚና አላቸው። ከሳቸው በመለስ በዚህ ረገድ የሚወሳ የለም። ሌላው ሙስሊም እጅ እግሩ ታስሮ ነበር ማለት ይቻላል። ሀበሻን ሙሉ ለሙሉ መቆጣጠር ከቻሉ በኋላ በትዕቢትና እብሪት ተነሳስተው በምስራቅ በምዕራብና ባቀረቧቸው አካባቢዎች ሁሉ በሚገኘው ሕዝብ ላይ ወሰንህ የማይባል ግፍና ጭቆና የፈጸሙት የአጼው ባለስልጣኖች አይቀጡ ቅጣት ቀጥተዋቸዋል። የወቅቱ የሀበሻ ንጉሥ ለክርስቲያን ፈረንጆች የድረሱልኝ ጥያቄ በስፋት አቀረበ። እነሱም አፋጣኝ ምላሽ ይሆን ዘንድ መሳሪያና ወታደር ወደ ሀበሻ በመላካቸው
በነሱ ዞረና ነሳራዎች ወይም የክርስቲያን ተከታዮች ለማለት ነው ሊያሸንፉ የአህመድ ግራኝ ወታደር ሊሸነፍ ችሏል። ነሳራዎች ከዚህ በፊት በማንኛውም ጦርነት ግንባር ታይቶ በማይታወቅ መልኩ ሰይፍና ጦር በታጠቀው የአህመድ ግራኝ ጦር ላይ ጠመንጃና ሌላም ዘመናዊ የጦር መሳሪያ ተጠቅመው ያላቋረጠ ድብደባ ፈጸሙ። በዚህ ወቅት ኢማም አህመድ ግራኝ በመስዋዕትነት ወደቁ ብለዋል። በዚህ ገለጻቸው ደራሲው ጥሬ ሐቆችን አዛብተው ያለፉ መሆኑን አብራርቶ ማለፉ ተገቢ ነው። በመጀመሪያ ጦርነቱ የተካሄደው በአንድ ሀገር ህዝቦች ይሁን እንጂ በሙስሊሞችና በክርስቲያኖች መካከል መደረጉን አስምሮ ማለፍ ያስፈልጋል። ረጅም ዓመታትን በጠየቀው ጦርነት በቀዳሚነት የቱርኮች እርዳታ የጠየቀው የአህመድ ግራኝ ወገን ነው። ቱርኮች ደግሞ በእምነት ሙስሊም ይሆኑ እንጂ በቀለም ፈረንጆች ናቸው። ስለዚህ ቀድሞ የፈረንጆችን እርዳታ የጠየቀው የሙስሊም ወገን ነው። ቀድሞ ዘመናዊ መሳሪያ ያገኘውና ያሸነፈውም የሙስሊም ወገን መሆኑ መታወቅ ይኖርበታል። ሌላው ሊታረም የሚገባው የአጼዎችን ባለስልጣኖች አይቀጡ ቅጣት ቀጧቸው የሚለው ነው። ጸሐፊው ነገስታቱ ይመሩት ከነበረው የክርስቲያኑ ወገን ነጥለው ለብቻቸው ማስቀመጥ ሊኮንኗቸው ይፈልጋሉ። እንደሚታወቀው የተጠቀሰው ጦርነት አጼዎቹ የክርስቲያኑ ወገን መሪ ሆነው በስልጣን ላይ በመቀመጣቸው ምክንያት የተከሰተ አይደለም። በዋናነት የሚመሩት ህዝብ በሚከተለው ሃይማኖት ምክንያት በመጣ ነው። በታሪኩ ለመረዳት እንደቻልነው ግራኝ አህመድ 15 ዓመት ሙሉ ሲዋጋ የኖረው የክርስቲያኑን ወገን ነው። ሲያቃጥል የኖረው የክርስቲያኑን ማምለኪያ ስፍራዎችን ነው። ክርስቲያኑ ወገን ደግሞ በመሪዎቹ በነገስታቱ በጸሐፊው አነጋገር በአጼዎቹ እየተመራ የሙስሊሞቹን ጥቃት ሊከላከል ነው የኖረው። ትክክለኛ ታሪክ ጸሐፊ ይህንን ጥሬ ሐቅ ነው ማስቀመጥ ያለበት። የክርስቲያኑ ወገን እየመሩ ያዋጉ የነበሩትን ነገስታትን ነጥሎ አውጥቶ የአጼውን ባለስልጣናት አይቀጡ ቅጣት ቀጥተዋቸዋል የሚለው የግል ስሜት የታከለበት ገለጻ በትክክል ከተፈጸመው ታሪክ ጋር ሲመሳከር ግራኝ አህመድ ለ15 ዓመታት በህዝበ ክርስቲያኑ ወገን ላይ ያደረሰውን ጭፍጨፋ እንደማወደስ ነው የሚቆጠረው። ይህ ደግሞ ታሪካዊነትን ደረጃውንና ፋይዳውን ያሳጣውና ወደ ቅስቀሳዊ ጽሑፍነት ዝቅ አድርጎ ያወርደዋል ማለት ነው። ልብነ ድንግል፣ ሰብለ ወንጌል፣ እቴጌና ገላውዲዮስ የሚሉትን ወደ ኋላ ወይም ደግሞ በሌላው የታሪክ ማህደር ክፍላችን የምንመለስበት ይሆናል። ለዛሬ ስለ ግራኝ አህመድ ወይም ደግሞ አህመድ ኢብን ኢብራሂም አልጋዚ ያቀረብኩላችሁ ታሪክ ይህንን ይመስል ነበር። የሱ ሙሉ የህይወት ታሪክ ይሄ ነው ብሎ መደምደም አይቻልም። አጠር ያለ ሐሳቡን ብቻ የሚነካካ ታሪክ ነው ያቀረብኩላችሁ። ከተመቻችሁ ሪፈር አድርጋችሁ ብዙ ማንበብ የምትችሏቸው መጽሐፎች ስለሚኖሩ እነሱ ላይ ትኩረት አድርጋችሁ አብዛኛውን የግራኝ አህመድን ታሪክ ማግኘት እንደምትችሉ ለመግለጽ እወዳለሁ። እዚህ ላይ የሚቀርበው ነገር ሃይላይቱ ነው። ሐሳብ አስተያየት ካላችሁ ሌት ሚ ኖ ኮሜንት ላይ። ቪዲዮውን ከተመቻችሁ ላይክ አድርጉት። እንዲህ አይነት ደግሞ ተመሳሳይ ታሪኮች በኢትዮጵያ ታሪክ ውስጥ ከኪነ ጥበብ፣ ከፖለቲካ፣ ከንግስና፣ ከማህበራዊ አገልግሎት በብዙ መንገድ ትልቅ አስተዋጽኦ አድርገው ያለፉ ትልልቅ ሰዎችን ታሪክ ቀንጨብ አድርገን የምናነሳበት ቻናል ስለሆነ ሰብስክራይብ አድርጋችሁ ታሪኮቹን መኮምኮም አትዘንጉ። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ።